ብዙ ሰው በቤቱ ሌባ መጥቶ ሳሎን ሰብሮ ቴሌቪዥን እየወሰደ ነው። ምኝታ ክፍል እየገቡ ሞባይል እየነጠቁ እኮ ነው። አሁን ሞባይል እንዳይነጠቅ ወይም ምኝታ ክፍል ገብተው ሌላ ዕቃ እንዳይወስዱ፣ ሳሎን ገብተው ቴሌቪዥን እንዳይሰርቁ አደገኛ አጥር ያስቀምጣል፣ ወይም ዘበኛ ይቀጥራል፣ ወይም መሳሪያውን ታጥቆ ቁጭ አድርግና ኮሽ ሲል ለመተኮስ ይሞክራል። ሸይጣን አልጂን ግን በጥይትም በክላሽንኮፍም በሌሎችም መሳሪያዎች የማይባረረው ሸይጣን አልጂን ኢማንን ሊነጥቅ ሂዳያን ሊያስወግድ አንተን በምቀኝነት ስሜት አባትህን ከጀነት አውጥቶ ከናትህ ጋራ አባታችን አደምና ሐዋን ከጀነት እንዳስወጣ ሁሉ እኛንም ከሂዳያ አስወጥቶ በሐሲድና በምቀኞች የተጠመደ ሶሳይቲ ሆኖ ያልተሳካለት ልፍስፍስ ማህበረሰብ እንዲሆን የሚያደርገው ሸይጣን ግን መጠበቂያ መሳሪያ ሰው አይዘጋጅለትም። በየቂናችን 4000 ብር 5000 ብር በወር ከፍለን ዘበኛ ቀጠርን፣ ወይም ደግሞ ስማርት ካሜራ ገጠምን፣ ወይም ሌሎችን የመጠበቂያ መንገዶች ተጠቀምን። አጥሩን ከፍ ማድረግም ሊሆን ይችላል፣ አደገኛ አጥር መጨመርም ሊሆን ይችላል። ላኪን ያንተ ትታመማለች፣ አማኑኤል ስትወስዳት ሳይኮሎጂካል ፕሮብለም ነው ይሉሃል። ምንድነው ስትላቸው የብደት አይነት ነው ይሉሃል። ደህና ናት እኮ ትበላለች ትጠጣለች ስትላቸው 200 አይነት ነው እብደቱ ይሉሃል። ዑለማዎች እንደሚሉት አልጅኑኑ ፉኑኑን እብደት ብዙ አይነት ነው ይሉና እሷም ጋር ሰላም የለህ፣ አንተም እሱ ሰላም የላት። ዱንያው አይጥማት፣ መጠጡ ምግቡ እንቅልፉ አይጥማት። እህትህም ዝብርቅርቅ ያለባት፣ ባለቤትህም ዝብርቅርቅ ያለባት፣ አንተም ደስታ የሌለህ እሷም ደስታ የሌላት ሆና በዚህ መልኩ ትቆያለች። ላኪን መሳሪያ ያለህ መሳሪያህን ያልተጠቀምክ በመሆንህ ሰበብ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. قل أعوذ برب الفلق من شر ما خلق ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد. بسم الله الرحمن الرحيم. قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس. بسم الله والحمد لله وصلى الله وسلم وبارك على نبينا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. قل أعوذ برب الفلق من شر ما خلق ومن شر غاسق إذا وقب. سورة الفلق تبالا لتشي سورة አንቀጾቿ 5 ናቸው። ሱረቱል ፈለቅ እና የመጨረሻይቱ ሱረቱን ናስ። ሱረቱል ፈለቅ 5 አያት፣ ሱረቱን ናስ 6 አያት፣ 5 እና 6 11 አንቀጾችን የያዙ ምዕራፎች ናቸው። ይችኛይቱ ሱረቱል ፈለቅ ትባላለች። ሱሚየት ቢዛሊክ ሱረቱል ፈለቅ የተባለችበት ምክንያት የአላህ ቁድራ መገለጫ የሆነው ፈለቅ በውስጧ ስለተጠቀሰ አጉልቶ ለማሳየት ነው። ሱረቱን ናስ የተባለችበት ያችኛይቱ የሰዎች ምዕራፍ ማለት ነው ስሙ።
ስለ ሰዎች የተገለጸበት ቁል አዑዙ ቢረቢ ናስ መሊኪ ናስ ኢላሂ ናስ በማለት ሰዎች የተጠቀሱባት ምዕራፍ በመሆኗ ነው። ሁለቶቹም ሱራዎች በአንድ ላይ የሚጠሩበት ስም አላቸው። ሙዓዊዘተይን ይባላሉ። ሁለት መጠበቂያዎች። አንድ ሰው ከሸይጣነል ጂን ለመጠበቅ ሲፈልግ ከሐሲደ ናስ ሚን ዐይኒ ሐሲዲል ኢንሲ ወሐሲዲል ጂን ከጂንና ከሰው ሐሲድ ምቀኛ አይኖች ለመጠበቅ በሚፈልግበት ጊዜ የሚጠበቅባቸው መጠበቂያ ናቸው። ሙዓዊዘተይን በመባልም ይታወቃሉ። አላህ ስብሓነሁ ወተዓላ ለነቢያችን ዓለይሂ ሰላቱ ወሰላም መድኃኒት ሆነው እንዲወርዱ አድርጓቸዋል። በሐዲትን ሰሒሕ እንደተጠቀሰው ረሱል ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በጠና ታመው ነበር ተብሏል። ያ ህመማቸው እጅግ በርታ ያለ ነበር። አንዳንድ የተፍሲር ዑለማዎች 6 ወር ያህል እንደቆየባቸው ተናግረዋል። ሄዶ የበሽታው ጥናት በጣም ከማዳከሙም ባሻገር ሶላት ሰግደው ያልሰገዱ፣ ግንኙነት ሳያደርጉ ያደረጉ እስከሚመስላቸው ድረስ ትንሽ ጫን ያለ የጅን የሰይጣን ልክፍት ነገር ሲሕር ነገር ነክቷቸው አሟቸው እጅግ ተንገላተው ነበረ። ለካ የታመሙበት ምክንያት የሁዶቹ የዳዕዋው እንቅፋት ስለነበሩ፣ የእስልምና ጸርም ስለነበሩ የእስልምናን ነቢይ የመጨረሻውን ዋልታ የመጨረሻውን ትልቅ ሰው ነቢያችንን ዓለይሂ ሰላቱ ወሰላም በመግደል ለማረፍ ባደረጉት ሙከራ ብዙ ጊዜ ሙከራ አድርገዋል። የዚህኛው የመጨረሻው ሙከራ ግን በድግምት ነበረ ያደረጉት። በሌላ ቦታ ላይ በአይን ናስ ለመውጋትም ሞክረዋል። አላህም ሱረቱል ሙልክ ላይ እንደገለጸው ወኢን የካዱ አለዚነ ከፈሩ ለዩዝሊቁነከ ቢአብሳሪሂም ለማ ሰሚዑ ዚክር ወየቁሉነ ኢነሁ ለመጅኑን እንዳለው አላህ የካሃዲያኖቹ እሳቸውን በአይን ናስ ለመግደል ሞክረዋል። እዚህ ሱራ ላይ ደግሞ ሰበበ ኑዙል የሆነበት ምክንያት ነቢያችንን ዓለይሂ ሰላቱ ወሰላም በሲሕር ለመግደል ሙከራ አድርገው ነው ተብሏል። ይህንን ሲሕር የሰራው አንድ የነቢዩ ዓለይሂ ሰላቱ ወሰላም ጥላት የሆነ የይሁዶች ሐሊፍ የሆነ ነው። ይህንን ስራ የሰራው በሐዲት እንደተነገረው ረሱል ዓለይሂ ሰላቱ ወሰላም ታመው ተኝተው በጣም ተጨንቀው ነበረ። ሷሐቦቹም ግራ ገብቷቸው ምንድን ነው የምናደርገው? በጠና ታመሙብን፣ ምንድን ነው የሚሻለን ብለው ደንግጠው እያለ ከበርካታ ቀናት ህመም በኋላ ጅብሪል መጣ አሉ። ብቻውን ሳይሆን ሚካኤልም አብሮት ነበር ብለዋል። ነቢያችን ታመው ተኝተው ከራሳቸው በኩል ቁጭ ብሏል። ሚካኤል ደግሞ በግራ በኩል በእግራቸው በኩል ቁጭ ብሏል። ሚካኤል ጠያቂ፣ ጅብሪል ደግሞ ጥያቄ መላሽ ሆኖ ሰውየው ምን ሆኖ ነው አላሉ። ሚካኤል ጅብሪል ነው መልስ የሚሰጠው። ጡባ መድኃኒት ተደርጎበት ክፉ መድኃኒት በዛ ታሞ ነው አሉ። ወማ ጡባ መድኃኒት ተደርጎበት ማለት ምን ማለት ነው ሲሏቸው ሱሒራ ድግምት ተደግሞበት ነው አሉ። ወመን ሰሐረሁ ማን ነው ድግምቱን የሰራበት ሲለው ለቢድ ብኑል አዕሰም ለቢድ የሚባል አንድ ሰው ነው የሰራባቸው አለው። እንዴት አድርጎ ሲለው ፊ ሙሽጢን ወሙሻጠቲን በማበጠሪያው በምናምኑ የነቢዩ ማበጠሪያ የፀጉራቸውን ቁርጥራጭ ወስዶ ነቢያችን ላይ ዓለይሂ ሰላቱ ወሰላም ድግምት ሰርቶባቸዋል። ከዛሳ የሰራውን ድግምት አስማተኛ ሴቶች እትፍትፍ እንዲሉበት አድርጎ በኒ መዝሩቅ የሚባሉ አንድ ጎሳዎች አሉ። የሰፈር ውሃ አላቸው፣ ውሃ ጉድጓድ አላቸው። ውሃ ጉድጓዱ ውስጥ ገብቶ ትልቅ ቋጥኝ ድንጋይ አለ፣ ከድንጋይ ስር ነው የቀበረው አለው። እናሳ ምን ይሻላል? አሁን እኮ መድኃኒት አምጥቻለታለሁኝ ለዚሁ ነው እኮ የመጣሁት አለው። ምንድነው መድኃኒቱ ሲለው ይሄው ስም አለና አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ራሕማን ራሒም ቁል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ ወሚን ሸሪ ጋሲቅን ኢዛ ወቀብ
ወሚን ሸሪ ነፋሳት ፊል ዑቀድ ወሚን ሸሪ ሐሲድን ኢዛ ሐሰድ ብሎ እነዚህን 5 አያትና ቀጥሎ ያሉትን ሱረቱ ናስ 6 አያቶች ጅብሪል ቀራላቸው። ልክ ቀርቶ እንደጨረሰ ረሱል ሰለላሁ ዐለይሂ ወሰለም ጀመሩና እንዳድስ 11ዱንም አያት ሁለቱን ሱራ ሲቀሩት ታስራ የቆየች ፍየል ስትፈታ የሚሰማትን ነፃነት ተሰማቸው። ልቅቅ ብሏቸው ፍንጥዝ ነው ያሉት ተብሏል። ረሱል ሰለላሁ ዐለይሂ ወሰለም በጣም ነው ልቅቅ ያላቸው ብለዋል። ታመው ነበረ የውለቋቸው። በዚህ መልኩ ደስ ብሏቸው ነው የነበሩት ነው። ጅብሪል መጥቶ ያ ረሱላላህ አላቸው። ለበይ ከተሻላቸው በኋላ ሰው ላክና አስወጣ አላቸው። ምኑን? ድግምቱ የተቀበረበት ቦታ አለ፣ ሂድና አስወጣ አላቸው። እሺ ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ጠሩትና እዚህ ቦታ ሂደህ እዚህ ቦታ ላይ ውሃ ጉድጓድ አለ፣ ከውሃው ጉድጓዱ ውስጥ ገብተህ ትልቅ ቋጥኝ ድንጋይ አለ፣ ከድንጋዩ ስር ላይ የተቀበረ ነገር አለ፣ ይዛ ሆና አሉት። ይዞላቸው መጣ። እያንዳንዱን የታሰረ የተተበተበ ገመድ አለ። እንደውም ዑለማዎቹ የሚሉት 11 መርፌ ውስጡ አለው አሉ። 11 መርፌው ውስጥ ክር ገብቶበታል አሉ። ክሩ መካከል ላይ ሰም ታውቃላችሁ? ሰም ተደርጎበታል። ክሩ ሰም ውስጥ ነው እንደዚህ የተጠቀጠቀው። ከዛም በኋላ እንደዚህ አድርጎ ግጥም አድርጎ ቋጥረው በስርዓት ወረቀት ጨምረው ቆዳ ጨምረው ቁጥርጥር አድርገው በስርዓት ነው ውስጥ የቀበሩት። ይህንን አያት ቀሩበት። ቁል እንዲህ በል አዑዙ ቢረቢል ፈለቅ በጉህ ጌታ እጠበቃለሁ በል። ሚን ሸሪ ማ ኸለቅ አላህ ከፈጠረው ፍጥረታት ተንኮል በአላህ በራሱ በጉሁ ጌታ እጠበቃለሁ በል። ወሚን ሸሪ ጋሲቅን ከጨለማ ተንኮልም እጠበቃለሁ በል። ኢዛ ወቀበ ጥቅጥቅ ባለ ጊዜ። ወሚን ሸሪ ነፋሳቲ እትፍትፍ ከሚሉ አስማተኛ ሴት ደጋሚዎች ተንኮልም ፊል ዑቀዲ እቋጦሮ ውስጥ ትፍትፍ የሚሉ አስማተኛ ሴቶች ከነሱ ተንኮል እጠበቃለሁ በል። ወሚን ሸሪ ሐሲድን ከምቀኛ ምቀኝነትም እጠበቃለሁ በል። ኢዛ ሐሰደ በተመቀኘ ጊዜ የሚለውን አያት አላህ ስብሓነሁ ወተዓላ አውርዶላቸው ስለነበረ ወዲያውኑ ቀሩት። ቀጥሎ ያለውም አያት ይህንኑ ነው የሚጠቁመው። ቁል አዑዙ ቢረቢ ናስ በሰዎች ጌታ እጠበቃለሁ በል። መሊኪ ናሲ በሰዎች ንጉሥ፣ ኢላሂ ናሲ በሰዎች አምላክ እጠበቃለሁ በል። ከምን? ሚን ሸሪል ወስዋስ ከወስዋሱ ተንኮል፣ ከወስዋስ ሰይጣን ተንኮል እጠበቃለሁ በል። አልኸናሲ አንዴ ብቅ ሌላ ጊዜ እልም በሚል ወስዋስ ከሆነው የሰይጣን ተንኮል በሰዎች ጌታ በሰዎች ንጉሥና በሰዎች አምላክ እጠበቃለሁ በል አላህ። አለዚ ዩወስዊሱ ፊ ሱዱሪ ናስ ከሰዎች ልቦና ውስጥ ገብቶ የሚወሰውስ የሆነ ሚነል ጅነቲ ከጅንም ጎሳ ይሁን ወናሲ ከሰውም ጎሳ ይሁን ለሰው ልቦና ውስጥ ገብቶ ክፉ እንዲሰራና ኸይር እንዲተው የሚወሰውስ ከሆነ ሰይጣን ተንኮል በጌታ በሰው ልጅ ጌታ በሰው ልጅ አምላክ በሰዎች ንጉሥ እጠበቃለሁ በል የሚለውን አያት አላህ ስብሓነሁ ወተዓላ አውርዶላቸው ስለነበረ ሲሕሩ እንደመጣ ወዲያውኑ ቀሩበት ብለዋል። ባዕዱል ሙፈሲሪን ሲናገሩ ረሱል ሰለላሁ ዐለይሂ ወሰለም ይችን አያት ሲቀሩ 11 አንቀጾች 11 መርፌ ጋር ስለነበረ የተሳሰረው ቁል አዑዙ ቢረቢል ፈለቅ ሲሉ ድግምቱን እንደዚህ እንደያዙት አንዱ መርፌ ምንጭቅ ብሎ ይወጣ ነበር አሉ። ሚን ሸሪ ማ ኸለቅ ሲሉ ምንጭቅ ብሎ ይወጣል መርፌው ከነክሩ። ወሚን ሸሪ ጋሲቅን ኢዛ ወቀብ አንዱ። ወሚን ሸሪ ነፋሳቲ ፊል ዑቀድ ሌላው 11 አያት ነው። 11 መርፌ ነው። 11ዱም መርፌ ከተጠቀጠቀበት ነገር ምንጭቅ ብሎ ወጥቶ ረሱል ሰለላሁ ዐለይሂ ወሰለም የመዳናቸው ሰበብ ሆኗል ብለዋል። ማንም ሰው ይህችን ሙዓዊዘተይን የምትባለውን 2 ሱራዎች
ጧትም ማታም መተው አግባብ አይደለም። በምንተኛበት ወቅት ማታ ከመተኛታችን በፊት አየተል ኩርሲይን ቀርተን አዳበን ነውምን ቀርተን ከአዳበን ነውም መካከል ቁል አዑዙ ቢረቢ ናስ መሊክ ናስ ቁል አዑዙ ቢረቢ ልፈለቅ ምን ሸሪ ማ ኸለቅና ቁል ሁ ላሁ አሐድ አላሁ ሰመድ እነዚህን በስርዓቱ ቀርቶ እጁ ላይ ብሎ ሰውነቱን የሚደርስበትን ማበስ ሱና ነው። ነቢያችንም ዓለይሂ ሰላቱ ወሰላም ኢዛ መሰሁ ወጀዑን ምንም አይነት ህመም ከተሰማቸው እነዚህን ይቀሩና ትፍትፍ ብለው ሰውነታቸውን ያብሱ እንደነበረ እናታችን ዓኢሻ ባወሩት ሐዲስ ፊ ሙስነድ ልኢማም አሕመድ ወገይሪሂ ተዘግቧል። ከዚህም በተጨማሪ እናታችን ዓኢሻ ምናሉ ረሱል ዓለይሂ ሰላቱ ወሰላም ሁል ጊዜም በሚያማቸው ጊዜ ይሄን ያደርጋሉ። ይሄንን ማድረግ የማይችሉበት የህመም ጫና ላይ ካሉ ግን እኔ አደርግና እሳቸው እንደሚያደርጉት ትፍትፍ ብዬ ሰውነታቸውን ሩቅያ ያደርግላቸው ነበር ብሏል። ሱና ነው። ልጆቻችንንም ሚስቶቻችንንም ቤተሰቦቻችንንም ራሳችንንም ጭምር ሩቅያ ማድረግ ቢነስ ሀዘል ሐዲስ የሚፈቀድ ነገር ነው። ሁላችንም ይህንን መጠቀም ይኖርብናል ነው። ላኪን ሸይጣን አልጂንን ለመቃወም ሸይጣን አልኢንስ ጋር መሄድ ግን አግባብ አይደለም። አንድ ሰው አመመኝ ብላ ሩቅያ አስቀራለሁ ብላ ጠንቋይ ጋር መሄድ፣ ሩቅ መድኃኒት አስደርጋለሁ ብላ አስማተኛ ጋር መሄድ በሽታ ላይ በሽታ መጨመር እንጂ በሽታ ላይ ፈውስን ማምጣት አይደለምና ሁሉም ሊያስብበት ይገባል ነው። ባለፈው ሳምንት ፕሮግራማችን ላይ ለመግለጽ እንደሞከርኩት ቁርአን 114 ምዕራፎች አሉት። አንደኛው ሱረቱ አልፋቲሓ ነው። የመጨረሻው ደግሞ ሱረቱ ናስ ነው። ከ114ቱ የቁርአን ምዕራፎች የመጨረሻው ሱራ እስቲዓዛ ነው። የመጀመሪያው ሱራ ዱዓ ነው። ይሄም ዱዓ ነው። ዱዓ በሰው ልጅ ህይወት ላይ ወሳኝ መሆኑንና ቀልድ የሌለው መሆኑን ይጠቁማል ብለዋል። የመጀመሪያው ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዓምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዳሊን ነው። ሰው ባለፈው ሳምንት እንዳልነው የፈለገውን ነገር ይጣ፣ ብዙ ነገር ይጣ፣ ሂዳያ ግን ማጣት የለበትም። የፈለገው ነገር ላይ ቸል ይበል፣ ሂዳያ አላህ እንዲሰጠው ከመለመን ግን ቸል ማለት የለበትም። የመጀመሪያው ሱራ ሂዳያ ያለው ዱዓ ነው። ኢህዲና ሲራጠል ሙስተቂም አለበት። የመጨረሻው ደግሞ ሚን ሸሪ ማ ኸለቅ አላህ እንዲጠብቀን፣ ወሚን ሸሪ ጋሲቅን ኢዛ ወቀበ አላህ እንዲጠብቀን፣ ወሚን ሸሪ ነፋሳት ፊል ዑቀድ አላህ እንዲጠብቀን። በተለይም አብዛኛው ሰው የሚታመመው የሐሲድ አይን ናስ የምቀኛ አይን ነውና ወሚን ሸሪ ሐሲድን ኢዛ ሐሰድ ትልቅ ዱዓ ነው። ብዙ ሰው በቤቱ ሌባ መጥቶ ሳሎን ሰብሮ ቴሌቪዥን እየወሰደ ነው። ምኝታ ክፍል እየገቡ ሞባይል እየነጠቁ እኮ ነው። አሁን ሞባይል እንዳይነጠቅ ወይም ምኝታ ክፍል ገብተው ሌላ ዕቃ እንዳይወስዱ፣ ሳሎን ገብተው ቴሌቪዥን እንዳይሰርቁ አደገኛ አጥር ያስቀምጣል፣ ወይም ዘበኛ ይቀጥራል፣ ወይም መሳሪያውን ታጥቆ ቁጭ አድርግና ኮሽ ሲል ለመተኮስ ይሞክራል። ሸይጣን አልጂን ግን በጥይትም በክላሽንኮፍም በሌሎችም መሳሪያዎች የማይባረረው ሸይጣን አልጂን ኢማንን ሊነጥቅ ሂዳያን ሊያስወግድ አንተን በምቀኝነት ስሜት አባትህን ከጀነት አውጥቶ ከእናትህ ጋር አባታችን አደምና ሐዋን ከጀነት እንዳስወጣ ሁሉ እኛንም ከሂዳያ አስወጥቶ በሐሲድና በምቀኞች የተጠመደ ሶሳይቲ ሆኖ ያልተሳካለት ልፍስፍስ ማህበረሰብ እንዲሆን የሚያደርገው ሸይጣን ግን መጠበቂያ መሳሪያ ሰው አይዘጋጅለትም። ምን አለበት በአንተ ቤት በልጆችህም አንደበት፣ በሚስትህም በእናትህም በአባትህም አንደበት ቁል ሁወ አላሁ አሐድ፣ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ፣ አየተል ኩርሲ፣ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም፣ ሱረቱል በቀራ፣ ሱረቱ አሊ ዒምራን እንዲንጎባለልና አካባቢውን እንዲጠብቅ ብናደርግ ምን ችግር ነበረበት? የቂን ሲኖረን በየቂናችን 4000 ብር 5000 ብር በወር ከፍለን ዘበኛ ቀጠርን፣ ወይም ደግሞ ስማርት ካሜራ ገጠምን፣ ወይም ሌሎቹን የመጠበቂያ መንገዶች ተጠቀምን።
አጥሩን ከፍ ማድረግም ሊሆን ይችላል፣ አደገኛ አጥር መጨመርም ሊሆን ይችላል። ላኪን ያንተ ትታመማለች፣ አማኑኤል ስትወስዳት ሳይኮሎጂካል ፕሮብለም ነው ይሉሃል። ምንድነው ስትላቸው የእብደት አይነት ነው ይሉሃል። ደህና ናት እኮ ትበላለች ትጠጣለች ስትላቸው 200 አይነት ነው እብደቱ ይሉሃል። ዑለማዎች እንደሚሉት አልጅኑኑ ፉኑኑን እብደት ብዙ አይነት ነው ይሉና እሷም ጋር ሰላም የለህ፣ አንተም እሱ ሰላም የላት። ዱንያው አይጥማት፣ መጠጡ ምግቡ እንቅልፉ አይጥማት። እህትህም ዝብርቅርቅ ያለባት፣ ባለቤትህም ዝብርቅርቅ ያለባት፣ አንተም ደስታ የሌለህ እሷም ደስታ የሌላት ሆና በዚህ መልኩ ትቆያለች። ላኪን መሳሪያ ያለህ መሳሪያህን ያልተጠቀምክ በመሆንህ ሰበብ ነው። ይሄ አላህ ሱብሓነሁ ወተዓላ ነቢያችንን ያስተማራቸው ትልቅ መሳሪያ ነው፣ ትልቅ መሳሪያ ነው። ድሮ ይህ አያት ከመውረዱ በፊት እነዚህ 2 ሱራዎች ከመምጣታቸው በፊት ረሱል ሰለላሁ ዐለይሂ ወሰለም ካነ የስተዒዙ ቢላህ ከአላህ ከሰይጣን አላህ እንዲጠብቃቸው ዱዓ ያደርጉ ነበረ። እነዚህ 2 ሱራዎች ከወረዱ በኋላ በቂ ነው አሉ። እነዚህን ይቀራሉ፣ ሲተኙ ቀርተው ነው፣ ሲነሱም ቀርተው ነው። አዝካር ሶብሕ ላይ አለ፣ አዝካር መሳእም ላይ አለ። የጠዋትም የማታም ውዳሴያቸው ላይ ረሱል ሰለላሁ ዐለይሂ ወሰለም እነዚህን ይቀራሉ። አማን ትልቅ አማን ነው። ግን እስኪ አላህ ያለውን እስቲ እንስማው። ቃለ አላሁ ጀለ ጀላሉሁ ቁል አዑዙ ቢረቢል ፈለቅ፣ በጉህ ጌታ እጠበቃለሁ በሉ አለ አላህ። በጉህ ጌታ? አዎ በጉህ ጌታ። ጉህ ከአላህ ኸልቅ አንዱ ነው። ከአላህ የቁድራ መገለጫ አንዱ ነው። ቃለ ጀለ ጀላሉሁ ፋሊቁል ኢስባሒ ወጀዓለ ለይለ ሰከና፣ ብርሃኑን ፍንትው የሚያደርገው የማለዳውን ጮሪያ የሚያወጣው ከፈጅር በኋላ ያለውን ጉህ ቅድድ የሚያደርገው ጌታ አላህ ነው። ጥቅጥቅ ድቅድቅ ያለ ጨለማ መጥቶ ሕፃናቱም ሴቱም በለጋ ዕድሜ ላይ ያለ ልጅ እንኳን መንቀሳቀስ እስከሚፈራበት ደረጃ ላይ አድርጎ አላህ ካቆየው ለበርካታ ሰዓት ካቆየው በኋላ ፈጅር የሚባለው ነገር ይመጣና ስንጥቅ ያደርገዋል ጨለማውን። ወልፈጅሪ ወለያሊን ዓሽር አላህ በጉህም እላለሁ ስንጥቅ እኮ ነው የሚያደርገው ይህንን ጨለማውን ልክ ሲሰነጥቀው እንደው በ5 ደቂቃ 10 ደቂቃ ልዩነት ላይ ከጉህ በኋላ 30 ደቂቃ እንኳን ሳይሞላው ያ ሕፃናቶቹ የሚፈሩት ማንም ሰው ወደ ውጭ መውጣት የሚሸማቀቅበት የነበረው ጨለማ ገሸሽ ብሎ ፀሐይ ከመውጣቷ በፊት አየር ላይ የተንሰራፈፈ ብርሃን ይመጣል። የዛ ጌታ ማን ነው? አላህ። የቅድሙ የጨለማው ጌታ ማን ነው? አላህ። የቅድሙ ከዚህ ጨለማው በፊት የነበረው ብርሃን የማን ነው? የአላህ። ይህንን ብርሃን አስወግዶ ጨለማውን ካመጣ በኋላ እሱ የፈቀደውን ያህል አቆይቶት ጉህም በማምጣት የጨለማን ጉልበት ተርትሮ ሰንጥቆ ለዚህ ብርሃን ያበቃው ጌታ አላህ እውነትም ጀለ ጀላሉሁ ትልቅ አቅም አለው። እኔንም የመጠበቅ አቅም አለው። ያ ብቻ ሳይሆን ሊከበርም ሊጠበቁበትም ይገባል። ጠባቂ አላህ አለልህና ለአላህ ስጥ ሐያትህን የሚል እንድምታ ለመስጠት ነው። ይህንን ለመስጠት ነው። ቁል አዑዙ ቢረቢል ፈለቂ፣ በጉህ ጌታ እጠበቃለሁ በሉ አለ አላህ። ወረደ ፊል ሐዲስ አን ጃቢር ብን ዓብድላህ ረዲየላሁ ተዓላ አንሁ አነሁ ቃል ቁል አዑዙ ቢረቢል ፈለቅ አልፈለቁ ሁወ ሱብሑ። ፈለቅ ማለት ሱብሕ ማለት ነው አሉ። ሱብሕ ማለት ደግሞ ጨለማው ድቅድቅ ያላልነበረ ልቅቅ ሲለው ነው። ከማ ቃለ ተዓላ ወሱብሒ ኢዛ ተነፈስ፣ በጉህ እምላለሁ ትንፍስ ሲል እሱ ልክ ሲመጣ እኮ ብርሃኑ ይሄ ምንድነው ኃይለኛ ብርሃን ሆኖ የፀሐይና የጨረቃ አይነት አንጸባራቂ ብርሃን ሆኖ ለሆነ ነገር ባይታየህም ጨለማን ግን አንከሳክሶ የሚያባረር አጃኢብ የሆነ የአላህ ጀለ ጀላሉሁ የቁድራ መገለጫ የሆነ ኸልቁ ነው። እሱን የሚያደርገው አላህ ነው። ፋሊቁል ኢስባሒ ወጀዓለ ለይለ ሰከና ብሏል ነው። አልፈለቅ ማለት ይሄ ነው ማዕናው። ሌሎች ሙፈሲሮች ሚንሁም ዓብዱላህ ብኑ ዓባስ ረዲየላሁ ተዓላ አንሁማ ቁል አዑዙ ቢረቢል ፈለቅ፣ ፈለቅ ማለት አልፈለቁ ማዕናሁ ልኸልቁ ፍጥረታት ማለት ነው አሉ። ለምን ጉህ ብቻ ትላላችሁ?
ሁሉም ፍጥረታት ማለት ነው። ፍጥረት የተባለው ሁሉ ኸልቅ ማለት ነው አሉ። ወላሁ አዕለም የሚመስለው ወራጅሑ ሚን አቅዋሊ አህሊ ልዕልሚ ፊ ተፍሲር ቁል አዑዙ ቢረቢ ልፈለቅ አልፈለቁ ሁወ ሱብሑ ንጋት ጉህ ማለት የተሻለው ነው። ሚን ሸሪ ማ ኸለቀ ማለት አላህ ከፈጠረው ፍጥረታት ተንኮልና ሴራ በአላህ እጠበቃለሁ ነው። አላህ የፈጠረው ምን አለ? ሚን ሸሪ ጀሚዕ ልመክሉቃት የአላህ ኸልቅ ብዙ ነው። ሁሉም የራሱ የሆነ ሸር አለው። ራሱ የሆነ ሸር አለው። ጨለማ እኮ በተለይ ድቅድቅ ሲል ወሚን ሸሪ ጋሲቅን ከጨለማ እጠበቃለሁ ኢዛ ወቀበ ድቅድቅ ጥቅጥቅ በሚልበት ጊዜ ያለውን ሸር አታውቅም። ጨለማ ውስጥ ምን ሸር አለ? ሰውን ያለመዱ ማንኛውም ሰውን የሚያጠቁ እንስሳዎች በጨለማ ነው ብቅ የሚሉት። እባብ ቀን አይመቸው፣ ማታ ነው የሚመቸው ለመንቀሳቀስ። ቀን የሰው ድምፅም ከሰማ ኮሽታም ከሰማ ይፈራል። ጊንጥም ማታ ነው የሚመቻት። ጅብም አንበሳም ማታ ነው የሚመቸው ከቀን የበለጠ። ከጨለመ በኋላ እንኳን ሌላ አይደለም ያላየኸው ጉድጓድ እንኳን እግርህን ይሰብርሃል። እንደው አላህ ካልጠበቀህ ማለት ነው ጀለ ጀላሉ። በጨለማ እኮ የሆነ ነገር አንቅፎኝ ወድቄ ብሎ እግሩ ተሰብሮ ፓራላይዝም ይሆናል። ወደ ኋላ እንትን ብሎ ደንግጦ ወደ ኋላ ቢወድቅ ስፓይናል ኮርዱ ቢነካ ነርቮቹ ከተነኩ አለቀ ነው በቃ። እና የአላህ ኸልቅ ሸሩ ዐዚም ነው። አላህ ካልጠበቀህ በስተቀር ጀለ ጀላሉ ሸሩ ዐጃኢብ ነው። ሚን ሸሪ ማ ኸለቀ አላህ ከፈጠረው ፍጡር ተንኮል እጠበቃለሁ በሉ። የቁሉ ልሐሰኑ ልበስሪዩ ረሒመሁላህ ሚን ሸሪ ማ ኸለቀ ማለት ሚን ጀሃነመ ወኢብሊሰ ወዙርየቲህ ከኢብሊስ ከጀሃነምና ከኢብሊስና ከኢብሊስ የዘር ሐረግ ወሚማ ኸለቀሁ ላህ አላህ ከፈጠረው ማንኛውም ፍጡር የግድ መገለጽ የለበትም አላህ ይጠብቀኝ ማለት ነው አለ። ወሚን ሸሪ ጋሲቅን ከጨለማ ተንኮልም እጠበቃለሁ በሉ። ኢዛ ወቀበ ጥቅጥቅ ባለ ጊዜ አሉ። ኢዛ ወቀበ ማለት ጥቅጥቅ ያለ ጨለማ በሚሆንበት ጊዜ ነው። መግሪብ አዛን ካለ በኋላ ጨለሟል፣ ላኪን ድቅድቅ ያለ አይደለም። ከዒሻ በኋላ ግን ድቅድቅ ያለ ጨለማ ነው የሚሆነው። ስትወጣም ስትገባም አለው አደጋ። ቢያንስ እንኳን ጅኖች ይንቀሳቀሳሉ። ነቢያችን ዓለይሂ ሰላቱ ወሰላም ሕፃናት ልጆችን ከመግሪብ በኋላ ለብቻቸው ውር ውር እንዲሉ አታድርጉ ብለዋል። ለምንድን ነው የሚከለከለው ብለው ሲጠይቋቸው እዛ ወቅት ላይ ጅኖቹ የሚንቀሳቀሱበት ወቅት ነው ተብሏል። እና ካገኙ ልክፍ ያደርጉታል። አንተ ልጅ የታመመ ብለህ በቃ ትልልቅ ሆስፒታሎች ጋር ሄደህ 30 ሺህ 40 ሺህ ታወጣለህ። እሱ ሌላ ነው፣ ህመሙ ራሱ ሌላ ነው። በተለይ ልጁን ቁርአን የማታቀራው ከሆነ ቤቱ የቁርአን ቤት ካልሆነ የሶላት ቤት፣ የዒባዳ ቤት፣ የተውሂድ ቤት፣ የኢማን ቤት፣ የተቅዋ ቤት ካልሆነ በስተቀር ቤቱ በቃ በቀጥታ ነው ጅኖቹ ቤቱን ተቆጣጥረው መጫወቻ የሚያደርጉት። በጨለማ ሰዓት ሁሉም ሰው ቤቱ እንደሚገባ ሁሉ የሰው ልጆች ቤት ውስጥ ጅኖች በመግባት ቤቱ ውስጥ ያለውን ኒዕማ የመካፈል የመጋራት ስራ ይሰራሉ ተብሏል። ለዚህ ነው ስትገቡ ቢስሚላህ በሉት የሚባሉት። ነቢያችን ዓለይሂ ሰላቱ ወሰላም በሐዲታቸው እንዳሉት አንድ ሰው እቤቱ ሲገባ ቢስሚላህ ብሎ ከገባ በር ላይ ገና ሸይጣን መግባት ስለማይችል ይቆምና አብረን እንግባ ብለው ለሚመጡ ሸይጣኖች መግቢያ ማደሪያ የላችሁም ተመለሱ ቢስሚላህ ተብሎበታል ብለው ሸይጣኑን ሁሉ እዛው ይመልሱታል፣ መመለሻ የለም ተብሏል። ቢስሚላህ ሳትል ከገባህ ግን አሁን አንዳንዱ ሰው እንኳን ቢስሚላህ ሌላ አሰላሙ አለይኩም እንኳን ሳይል ነው ቤቱ ውስጥ የሚገባው። ሚስቱ ጋር ኩርፊያ ነው፣ ልጆቹ ጋር ኮስታራ ነው፣ ቀኑ ሙሉ ሲስቅ ይውላል፣ ቤት ሲገባ ያኮርፋል። እሱ ሁሉም በግል ሐያትህ በልጆችህ ሰላም በባለቤትህ ሰላም የሚያመጣው ሳይድ ኢፌክት አለው። አንተ ቤት ውስጥ ሶፋ ነው መሆን ያለብህ፣ ፏ ያልክ ነው መሆን ያለብህ። አሰላሙ አለይኩም ብለህ መግባት፣ መጫወት፣ መሳቅ፣ መቀለድ፣ ኸይረኛ መሆን በቃ ይሄ ነው የሚገባ እንጂ አንተ ቤት ውስጥ እያኮረፍክ ውጭ በጣም ተጫዋች ነህ፣ ሳቂታ ነህ፣ ለዘመድም ለጓደኛም
ትምህርት ቤትም ከሆነ ለክላስሜንቶችም ሶፋ ነህ መሐባ አለህ ለቤቱ ስትገባ ልጉም የምትልና ዚክርም የማታቅ አሰላሙ አለይኩም የማታቅ አሰላሙ አለይኩም ወራህመቱላሂ ወበረካቱ ማዕና ነው ዱዓ ነው ይህንን የማታቅ ከሆንክ ቢስሚላህ ብለህ ካልገባህ እነዚህ ነገሮች ሁሉ በግል ህይወትህ ጫና ያመጡብሃል ነው። فلذلك ምግብ እንኳን ስትበላ ቢስሚላህ الرحمن الرحيم ብለህ ልክ ከበላህ ቢስሚላህ ብለህ ከበላህ ሸይጣን አብሮ መብላት አይችልም። ሸይጣን አብሮ ሊበላ አይችልም። ምግቡ ራሱ ሊነካው አይችልም። እንደው መቼም አላህ የተናገረው ጀለ ፊ ዑላህ ረሱል ዓለይሂ ሰላቱ ወሰላም የተናገሩት በሐዲታቸው እውነት ነው። ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ። እኛ ሰፈራችን ላይ የአንድ እህታችን ባል ይታመማል። ታሞ ይጮሃል ምን ይላል። አላ ኩሊ ሓል ልክ እንደው ድረሱልኝ ባለቤት የታመምብኝ ስትል ሩጠን ማታ ነበርና አሱር አካባቢ ነው መሰለኝ ሩጠን ሄድን። ስንሄድ ይጮሃል ምን ይላል። እኛን ሲያይ ለማምለጥ ሞከረ። ሮጥ አመለጠን። በቃ ሩጠን ተሯሩጠን ምን ብለን ያዝንና አሰር ነው ለቤት አመጣ ነውና ይጮሃል። ርቦኛል እባካችሁ አብሉኝ ርቦኛል ይላል። አላ ኩሊ ሓል ባለቤቱ አዘነችለትና ምግብ ርቦት ሊሆን ይችላል ብላ ምግብ አምጥታ ወጥ አድርጋ ልክ አስቀመጠችለት። እንደዚህ አንስቶ በዚህ ሙሉ እያየሁት እንደዚህ ጣቱን አፈራቆ ምግቡ ላይ እንደዚህ አድርጎ አፉን እየከፈተ በጣቱ እየከፈተ ነበር የሚያስገባው። አንዱን በልቶ ሲጨርስ እኔ ትዝ አለኝ ይህ ሐዲስ ቢስሚላህ በየምግቡ ንክት ሳረጋው ወላሂ እጁ ስንክል ስላየሁት እንደዚህ ርግፍ ስላየሁት ሰደቀ ረሱሉላህ አልኩኝ ሰለላሁ ዐለይሂ ወሰለም። በቃ እጁ ማንሳት አልቻለም። እንኳን ምግብ ይዞ በሊነሳ እንዲህ ማለት እንኳን አልቻለም። በቃ እጁ ርግፍ አለ። ቢስሚላህ እያልክ ሊበላ ይችላል። عجيب لكم سبحانك ربي لا إله إلا أنت من شر ما خلق الله يفتره فطرتات الله طبقه قال هنا بستكر يلبس كوچ أما أنتن تلفو قوامي يالغا قرآن ሊያደርግህ ይችላል። ብር ከፍለህ በ500 ሺህ በ1 ሚሊዮን ብር ያመቻቸው ባኞ ቤት ያንተ ምንጣፍ ላይ እስከምትሞት ድረስ የመቆያ ሰበብ ሁሉ ሊሆን ይችላል። አታውቀውም። አዲሱ ጫማህ ጥሎህ ሙሉ በሙሉ ከትዳር ውጭ ሁሉ ሊያደርግህ ይችላል። ላኪን አላህ የጠበቀህ ጊዜ ከመንጋጋ ከአንበሳ መንጋጋ ይመነጭቅሃል። ከተተኮሰውም ጥይት ያድንሃል። የአላህ ጥበቃ ከባድ ነው። የእሱ ጥበቃ አስፈላጊ ነው። ወላሁ ኸይሩን ሓፊظን ወሁወ አርሐሙ ራሒሚን። ከጠባቂዎች በላይ ጠባቂ እሱ ነውና ቁል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ ወሚን ሸሪ ጋሲቅን ኢዛ ወቀብ። በል ሐዲስን ሰሒሕ ላይ ረሱል ዓለይሂ ሰላቱ ወሰላም እንደተናገሩት አንድ ሰው ባለቤቱ ጋራ ግንኙነት በሚያደርግበት ጊዜ ቢስሚላህ አላሁመ ጀኒብነ ሸይጣን አላሁመ ጀኒብነ ሸይጣን ወጀኒብ ሸይጣን ማ ረዘቅተና፣ ጌታዬ እኛ ባልና ሚስቶችን ሰይጣን እንዳይቀርበን አርቅልን፣ የምትሰጠንም ልጅ ካለ ሰይጣን እንዳይወጋብን አንተ ጠብቀን ካሉ ሰይጣን አይወጋውም ብለዋል። አይወጋው። ስለዚህ አንተ እስቲዓዛ የምታደርገው ላንተም ለባለቤትህም ለልጆችህም ለምግብህም ለፍተህ ላመጣኸው ሸይጣን ነው የሚበላው። ላ የእኩል ጠዓመከ ኢላ ተቅዩን ነው። ለምግብህም አካውንት ውስጥ ላለውም ገንዘብህ በረካ እንዲሆን አላህ እንዲጠብቀው ጭምር የምታደርገው ጥንቃቄ አለ። ከጥንቃቄው አንዱ ነገርን ለአላህ መስጠት ነው። በካዝና ስለቆለፍከው በፓስወርድ ስለንትን ስላልከው በፍጹም ሊሳካ አይችልም። የሚሳካው አላህ ሲጠብቅህ ብቻ። ወሚን ሸሪ ነፋሳቲ ፊል ዑቀድ ማለት እቋጠሮ ውስጥ እትፍትፍ የሚሉ አስማተኛ ሴቶች ከነሱ ተንኮልም ጠብቀኝ በል ነው የሚለው አላህ። እንግዲህ ድግምት ትልቅ ወንጀል ነው፣ ኩፍር ነው። ሐዲሱም የሚለው እቅቱሉ ሳሒራ ወሳሒራ
አስማተኛ ሴትንና አስማተኛ ወንድን ሸሪዓዊ እርምጃ ውሰዱበት ተብሏል። የኩፍር ስራን የሚሰሩ ናቸው እነዚህ አስማተኞቹ ማለት ነው። ሲሕር ማለት በጣም ከባድ የሆነ ወንጀል ነው፣ ኩፍር ነው፣ ትልቅም ወንጀል ነው። የሚሰሩበትን የሲሕሩን መስሪያ መንገዱን ብታውቁት እንደው ምን ለማግኘት ምን አይነት ሰው ነው ይህንን የሚሰራው ነው የምትሉት። እንደው የተወሰነውን ብቻ ጫፉን ልንገራችሁ። የድግምት ባለሙያ የነበረ ለ30 ዓመት ድግምት ሲሰራ የነበረ ሰው ቶብቶ እንዴት እንደሚሰሩ ነግሮን ነው አሁንም የምነግራችሁን ነገር። ድግምት የሚሰራው ከሰይጣኖች ጋር በሚደረግ ግንኙነት ነው። ከሰይጣን ጋር እንዴት ነው ከሰይጣን ጋር ግንኙነት የሚፈጠረው? ከሰይጣኖች ጋር ግንኙነት የሚፈጠረው ከሰይጣን ጋር መገናኘት የምትችልበት ፕሮሲጀር አለ። ሸይጣኑ ራሱ ይነግራል። የመጀመሪያው ኸለዋ ገባ ይላል። ኸለዋ ማለት ብቻህን ሆነህ አንድ ጓዳ ውስጥ ይቆለፍብህ ማለት ነው። ያ ኸለዋ ምንም ነገር የሌለው ቢሆን ይመረጣል ይለዋል። ምን ማለት ነው ስትላቸው ጉድጓድ ቢሆን ጥሩ ነው ይለዋል። የቀብር አይነት 40 ቀን ግን አትወጣም ይለዋል። 40 ቀን ሸርጡ ሶላት መስገድ አይፈቀድልህም። 40 ቀን ውስጥ 40 ቀን ውስጥ ሶላት መስገድ አይፈቀድልህም። እዛ ጉድጓድ ነው። ዚክር ይለዋል። ሱብሃንአላህ ምናምን ነገር ይለዋል። ሱብሃንአላህ ምናምን ነገር የምትለው ዒባዳ እያደረግኩኝ ወደ አላህ እየቀረብኩ ነው ትልቅ ሰው ለመሆን ወልይ ለመሆን የሚል ስሜት ሳይኮሎጂካሊ እንዲያድርብህ እኮ ነው እንጂ 40 ቀን ሶላት ሳሰግድ ንጽህናም አይፈቀድም፣ እስቲንጃ አይፈቀድም፣ ጅኑብ ብትሆን ምናምን ነገር ብትሆን በዚህ መታጠብ አይፈቀድልህም። ቀጥታ እዛው እንትን ማለት አለብህ። 40ኛው ቀን ላይ ይለዋል። እንደው አጠረጠር አድርጌ ልንገራችሁ። ቁርአን ትቀዳለህ ይለዋል። በጉድጓዱ ልክ ቁርአኑን ወረቀት ቀደህ ታነጥፈውና ትቆምበታለህ፣ ትረማመድበታለህ። ልክ ይህን ስታረግ በአይንህ እንደዚህ ሰመመን በሚመስል መንገድ ላይ ትልቅ ጥምጣም የጠመጠመ ሼኽ የሚመስል ፊት ለፊትህ ይመጣል ይለዋል። ከዛ በኋላ ደረጃውን ደርሰሃል፣ ሃይ ሌቭል ላይ ነው ያለው አንተ የከራማውና ካሁን በኋላ ማዘዝ ትችላለህ፣ አገልጋይም ተሰጥቶሃል ተብሎ አገልጋይ 5 6 7 ይሰጣል። የኔ አገልጋይ አለ አሁን የኔ ነገረኝ። የኔ አገልጋይ 250 ጅን ነበረኝ አለ። እንደፈለኩኝ ነው ማሽከረከራቸው ይለዋል። ግን ያሰሩኝም በነግራችሁ ኻቲማዬን አላህ እንዲያሳምረው ዱዓ አድርጉልኝ ይላል። ያሰሩኝ ምን አሰሩ አሉት። ሁሉንም ወንጀል የተባለን አሰርተውኛል አለ። ወንጀል ሆኖ ያልሰራሁት የለኝም ማለት ሌላው ሰው ያፍራል። እኔ ስለማላፍር ልንገራችኋል። ምንድነው ይሉታል? ዚነል መሐሪም አድርጌያለሁ አለ። ዚነል መሐሪም ማለት ወይ እናት ጋር ወይ ልጅ ጋር ወይ እህት ጋር ግንኙነት ማድረግ አለብህ እንደዚህ ጅኖቹ እንዲመጡ ልከበለክ። ዚነል መሐሪም አኽበት ዚና ወደ 5 አይነት ነው። የመጨረሻው ቆሻሻው እናቱ ጋራ ልጁ ጋራ ግንኙነት ማድረግ ነው አኽበት ዚና የሚባለው። ይህን ሁሉ ያሰሩሃል። ከዛ በኋላ ደንበኛ ትሆናለህ። የተወበትኩበት ሰበብ ይላል። አንድ ቀን የሆነ ጓደኛዬ በጣም በቃ የምንቀራረብ ጓደኛዬ ሚስት አለችው፣ ቆንጆ ልጅ አለችው እና የሆነ ሰው መጥቶ ሲሕር ስራልኝ አለኝ አለ። እሺ ብዬ ሲሕር ሰርቼለት አስተካክዬ ልክ የሰራሁት ቀን ሚስቱም ልጆቹም አበዱ። ለካያችን ልጅ ጠይቆ እምቢ ስላሉት በቃ በከራማ ጎዳኋቸው ለማስባል ነው ሲሕር የሰራባት። እናቲቱም ልጅቱም አብደው ራቁታቸውን ወጥተው ሄዱ። እየሮጠ መጥቶ ኧረ ለአላህ ብለህ ይኸው ልጄና ባለቤቴ እኮ አብደው ራቁታቸውን ሄዱ ይባል። ማን ይባላሉ? ገሌና ገሌ። እኔ ነኝ ሲሕሩን የሰራሁት አለ። ከዛም ወዲህ እኔ እንደው አላህ ጋር ተጣልቼ ሰው ጋር ተጣልቼ እስከ መቼ ነው ጓደኛዬን ጎድቼ ብዬ ጅኖቹም ይገሉኛል፣ እርግጠኛ ነኝ ቢገሉኝም ሸሂድ ነው የምሆነው። አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ ብዬ ቶብቼ ገባሁ። አላህ ጠበቀኝ። ከዛን ቀን ወዲህ ቁል ሁወላሁ አሐድ፣ ቁል አዑዙ ቢረቢን ናስ፣ ቁል አዑዙ ቢረቢል ፈለቅ ባለቤቴም እኔም ልጆቼም ሁሉንም ወንጀል ቶብተን ተመልሰን በዓፊያ እንገኛለን ብሎ አወራ። እና ሐሲዶቹ በጣም አደገኞች ናቸው። ባልን ከሚስት ይለያሉ። ወየተዓለሙነ ሚንሁማ ማ ዩፈሪቁነ ቢሂ በይነል መርኢ ወዘውጂህ በባልና በሚስት መካከል የሚለያዩበትን የድግምት መንገዶች ሁሉ ነው የሚማሩት። አላ ኩሊ ሓል አላህ ምን አለ? ወሚን ሸሪ ሓሲድን ኢዛ ሐሰድ፣ ከምቀኛ ምቀኝነት በተመቀኘ ጊዜ አንተው ራስህ ጠብቀን ብላችሁ
ዱዓ አድርጉ አለ። ቁል በሉ አዑዙ እጠበቃለሁኝ ሚን ሸሪ ሐሲድን ኢዛ ሐሰድ በሉ ብሎ አላህ ሱብሓነሁ ወተዓላ እያስተማረን ነው። ከዛም በኋላ ረሱል ሰለላሁ ዐለይሂ ወሰለም ምንም አይነት ህመም የሚሰማቸው ሱረቱል ሱረቱ አልሙዓዊዘተይን የሚባሉትን ቁል አዑዙ ቢረቢ ናስ እና ቁል አዑዙ ቢረቢል ፈለቅ በቋሚ መልኩ ነበረ የሚቀሯቸው። እኛም ልንቀራቸው ይገባል። ማታም ጧትም መቅራት አለብን። ሱረቱል በቀራ የሚቀራበት ቤት ሸይጣን አይገባውም። አየቱል ኩርሲ ቀርተህ ሸይጣን አይቀርብህም። እንደው አንዳንድ ጊዜ ብትጀርቡት አጃኢብ ነው። ጀርቡትም አንዳንድ ጊዜ በግል ህይወታችሁ ጀርቡት። አንድ ወንድም 10 ሰዓት ላይ ይነሳል፣ ፈጅር ላይ እንቅልፍ ይወስደዋል። ሁል ጊዜ ቢለፋ እምቢ አለ። 10 ሰዓት ላይ ይነሳል፣ ፈጅር ላይ ግን እንቅልፍ ይወስደዋል። ምን እንዳደረገ ታውቃላችሁ? 10 ሰዓት ላይ ሲነሳ አየቱል ኩርሲ እና ቁል አዑዙ ቢረቢ ናስ ቁል አዑዙ ቢረቢል ፈለቅ ቀርቶተኛ። 10 ተኩል ላይ ተነሳው አለ ቁል ሁወላሁ አሐድ ቁል አዑዙ ቢረቢ ናስ ቁል አዑዙ ቢረቢል ፈለቅ አየቱል ኩርሲ እንቀርቼ ተኛዋል። 11 ሰዓት ላይ ቁል አዑዙ ቢረቢ ናስ ቁል አዑዙ ቢረቢል ፈለቅ ቁል ሁወላሁ አሐድ እንቀራል። ከዛን ቀን ወዲህ ለቀቀኛል። አጃኢብ የሆነ ፋኢዳ አለው። አላ ኩሊ ሓል ነቢያችንን ዓለይሂ ሰላቱ ወሰላም አላህ ያስተማራቸው ይህንን ነው ለማለት ነው። ቢስሚላሂ ራሕማን ራሒም ቁል አዑዙ ቢረቢ ናስ በሰዎች ጌታ እጠበቃለሁ በሉ። አላህ ጀለ ጀላሉሁ ወሁወ ረቡል ፈለቅ ረቡ ሰማዋቲ ወልአርድ ወማ በይነሁማ ወረቡል መሻሪቅ የሰማይ የምድር በመካከላቸው ያለው ፍጥረታት የምስራቁ የምዕራቡ የእኔ የእናንተ የእነሱ የሁሉም ጌታ ነው። ረቡ ኩል ሸይን ነው። ላኪን ሁል ጊዜም አላህን ስታሞግስ ወይም ስታወድስ በብቃቱ በቸርነቱ በሲፈቱ ቢአስማኢሂ ወቢሲፋቲሂ ስታናገረው አላህን አጃኢብ የሆነ ውደሳ ይሆንልሃል። ቁል አዑዙ ቢረቢል ፈለቅ እንዳለ ሁሉ ቁል አዑዙ ቢረቢ ናስ አለ። በሰዎች ጌታ እጠበቃለሁኝ በሉ ማለት ነው። አናስ ማለት ሰው ማለት ነው። ጂንስ ናስ በቃ ሰው የሚባልን በሙሉ ያካትታል ተብሏል። መሊክ ናስ የሰዎች ንጉስ ማለት ነው። የሰዎች ብቻ ሳይሆን የጂንም ንጉስ ነው አላህ፣ የመላይኮችም ንጉስ ነው። በል ቃለ ጀለ ጀላሉሁ ቁል ላሁመ ማሊከል ሙልክ ቱእቲል ሙልከ መን ተሻእ ወተንዚዑል ሙልከ ሚመን ተሻእ ወቱዒዙ መን ተሻእ ወቱዚሉ መን ተሻእ ቢየዲከል ኸይሩ ኢነከ ዓላ ኩሊ ሸይን ቀዲር ተባረከ አለዚ ቢየዲሂል ሙልኩ ሙልክ የተባለ በሙሉ በእጁ ነው አላህ ሱብሓነሁ ወተዓላ። ቢረቢ ናስ መሊኪ ናስ ኢላሂ ናስ በሰዎች ጌታ በሰዎች ንጉስ በሰዎች አምላክ ሚን ሸሪል ወስዋሲል ኸናስ እጠበቃለሁ በሉኝ አለ። ለምንድን ነው ግን እንደዚህ ያለው አሉ። ይህን ያለበት ሰበብ አሉ ቢረቢ ናስ ማለት ከሊመት ረብ ማለት ወደ 30-40 ትርጉም አለው ቢሉትም የተፍሲር ዑለማዎች ላኪን አሳኢዱ ፊሂ ከትርጉሞቹ መካከል የበለጠ ማዕና የሚሰጠው ረብ ማለት ራዚቅ ተንከባካቢ ሰጪ ደራሽ ማለት ነው። ከዚህ ከሰው ልጅ አይነት የሰው ልጅ ሽማግሌ ያለው ወጣት አለው ህፃን አለው አይደለ? የበለጠ እንክብካቤ የሚፈልገው የትኛው ነው? ህፃን አይደለ? ቁል አዑዙ ቢረቢ ናስ ማለት በህፃናቶቹ ጌታ እጠበቃለሁ የሚል ኢሻራ አለበት አሉ። ሁል ጊዜ ደግሞ ወንጀል የሚሰራ የሚበጠብጥ ቦክስ ንዴት አይኑ ፍጥጥ የሚል ረብሻ የሚረብሽ ምናምን ማን ነው? ንጉስ የሚያስፈልገው ፖሊስ የሚያስፈልገው አለቃ የሚያስፈልገው ማን ነው? ወጣት። መሊክ ናስ በወጣቶች ንጉስ እጠበቃለሁ በሉ ማለት ነው። ወደ መስጊዱ ወደ ዒባዳው ወደ ስርዓቱ ወደ አኽላቅ ወደ አደብ ወደ እልቲዛም ወደ ኸይርነት የሚመለሰው ከህፃናትና ከወጣት እና ከአዛውንት የትኛው ነው? አዛውንቱ ስለሆነ ኢላሂ ናስ ማለት የአዛውንቶቹ ማዕቡድ የወጣቶቹ አለቃ ንጉስ የህፃናቶቹ ቀላቢ ተንከባካቢ በሆነው ጌታ በአላህ እጠበቃለሁ በሉ። ለሁላችሁም እኩል ነኝ፣ ደራሽ ነኝ፣ አቅም አለኝ ማለቱ ነው። ብዙ ሰው ልጄን ጅን እንዳይለክፍብኝ ህፃኑን ቡዳ እንዳይበላብኝ እንደው ምናምን እንዴ ትልልቁ ወጣቱን ሁሉ ነው የሚቆረጥሙት። መቆርጠም አይነን አስኮ ግድ የለውም ወጣት የለ ምን የለ
ብዙ ሰው ደግሞ ቆዳው ጠቆር ያለ ቡዳ አይንናስ የማይበላው ምናምን መስሎ ይታያቸዋል። በቆዳ ጋር የሚገናኝ ነገር አይደለም። በቃ የሆነ ኳሊቲ ካለ አይኑ ሐሲድን የምቀኛ አይንናስ ጠቅ ነው ምንም እንትን ነገር የላቸው። فلذلك يقول النبي صلى الله عليه وسلم ማንም ሰው አሉ ወንድሙ ላይ ኸይር ነገርና የሚያስደስት ነገር ካየ እንደዚህ አይቶ ደስ የሚል ከሆነ ማሻአላህ ላ ቁወተ ኢላ ቢላህ ይበላ። አይኑ ሐሲድን ቢኖርብህ አንተ ማሻአላህ ተባረከላህ ይችን ቃል ከተናገርክ ያንተ አይነ ተወሩሮ ያየኸውን ኒዕማ ማምከን አይችልም። فلذلك አንድ ሱሐቢ ረዲየላሁ ዐንሁ የሆነ ቤት ሂዶ ድንገት ባለቤቱ ሰውነቱን ታጥቦ ሲወጣ ራቁቱን ወጣ። ገላው ገለጥ ምናምን ብሎ ቆዳው በጣም ቀይ ነው፣ በጣም ያምራል። ወይኔ ሲያምር አለ። በቃ በምቀኝነት ስሜት ወዲያውኑ ድፊት አለ። ወደቀ ሰውዬው። ቢያነሱት በቃ ሰከራተል ሞት ላይ ነው ያለው። ደንግጠው ነብዩ ጋር አለይሂ ሰላቱ ወሰላም ያ ረሱላህ አሏቸው። ለበይ ወንድማችን ወደቀ እኮ አሏቸው። ምን ሆኖ? እንደው በቃ ታጥቦ ሲወጣ እንደው ዝም ብሎ ነው ውድቅ ያለው። እንዴ የመጣ ሰው ነበር እንዲህ አሉ። አዎ የሆነ ሰው መጥቶ ነበር። ምን አለ? አረ ወይኔ ሲያምር ብሏል አለ። ነቢያችን ቁጥጥ አሉ አለይሂ ሰላቱ ወሰላም ቢማ የቅቱሉ አሐዱኩም አኻ፣ አንዳችሁ እንዴት በአይኑ እያየ ወንድሙን ይገላል? ወንድሙን ያየ ሰው ማሻአላህ ላ ቁወተ ኢላ ቢላህ ይበል፣ አይንን አሱ አይዶረውም ተብሏል። በነገራችን ላይ አይኑ ሐሲድን የምቀኛ አይን በአድንቆት ብቻ ሳይሆን በምቀኝነት ሴንስ እንደዚህ ብሎ ሲያይ አይኑ ተወሩሮ ወደዛ አቅጣጫ ሲሄድ አብሮ ሸይጣን ሂዶ የሆነ አደጋ ያደርሳል እዛ ሰውየው ላይ ተብሏል። ነቢያችንም አለይሂ ሰላቱ ወሰላም በአይነናስ ለማተራመስ ዳዕዋቸውን ለመግታት እስልምናን ለማኮሸሽ በቀጥታ ይሁዶቹ ተመካክረው ሰርተውት ነበር። እንደውም አንዱማ 3 ቀን ሙሉ ምግብ ሳይበላ አንድንም ሰው ሳያይ ተደብቆ ቆይቶ የመጀመሪያ ያየው ሰው እሱ ከሆነ ይታመማል ብለው የድግምት ባለሙያዎቹ ነግረውት ነቢያችንን ለመግደል አለይሂ ሰላቱ ወሰላም 3 ቀን ምግብ ሳይበላ ቆይቶ ተደብቆ ቆይቶ እሳቸው ያሉበት ቦታ ሄዶ እንደዚህ አያቸው። እንዴ ቁል አዑዙ ቢረቢናስ ሐፊዝ ናቸው እሳቸው። አንተ የፈለከውን አፍጥጥ ከፈለክ ለምን ሳምንት አትመጣም? ቃለ ተዓላ ወኢን የካዱ الذين كفروا ليزلقونك بأبصارهم لما سمعوا الذكر። ቁርአን ስታቀራ ሲሰሙ ካፊሮቹ ተመቅኝተው በአይናቸው ሊወጉ ሞክረዋል አላቸው። ይሄ አይንን አሱን የሚላቸው ማለት ነው። እና ይሄ ሸይጣን አልኢንስን የሰውን ሸይጣን በቦክስም በዘመድም በመሳሪያም በአደገኛ ጥርም በሌሎችም በፖሊስም በመንግስትም በሀገር መከላከያም እንደ ሀገር ከመጣበት ትቋቋመዋለህ። ጀማዓት አልጂን ሚን ሐሰደት አልኢንስ ወልሙእሚኒን እንዴት አድርገህ ትቋቋማለህ? እነሱን ስብስብ አድርገህ ለአላህ አደራ ነው የምትሰጣቸው። አላህም መከረህ ቁል አዑዙ ቢረቢ ናስ መሊኪ ናስ ኢላሂ ናስ ሚን ሸሪ ልወስዋስ። ወስዋስ ማለት ሰው ልቦና ውስጥ ገብቶ የሚወሰውስ ነው እና ሰው ልቦና ውስጥ ገብቶ የሚወሰውሰው አካል የጅን አካል ሐታ የሰውም እንኳን ቢሆን ምን الجنة والناس ተብሏል። የእውነት ከባድ ነው። እንዴ አንዳንዶቹ የሰው ሸይጣን ገንዘብ ሊወስዱባችሁ ሲፈልጉ እንደው እንዴት አድርገው እንደሚያታልሉ እኮ አጅብ ነው እኮ የምትለው። በጣም እኮ ነው ኃይለኛ የመወሰውስ አቅም ያላቸው፣ ቀላል አይደለም። ሸይጣን መሆን ነው እንጂ የሚከብደው ሸይጣን ከሆንክ በኋላ ምንም ነገር አይከብድም ለማለት ፈልጌ ነው። ኸናስ ማለት ኸናስ የሚለውን ቃል አላህ የተጠቀመበት ምክንያት አንዲት ማሳሰቢያ እና አንዲት ጥቆማ ሊጠቁመን ፈልጎ ነው። የሰው ሸይጣን አንዴ በቦክስ ካልከው ሁለተኛ ይመታኛል ወይ ከተኮስክበት ይመታኛል ብሎ አይመጣም ሌባ። የጂኑ ግን ሁል ጊዜ አንተን ነው የሚከታተለው። ከተመቸው ብቅ ይላል፣ ካልተመቸው ድብቅ ይላል። ኸነሰ ማለት ሲመቸው ብቅ ሳይመቸው ለጥ የሚል ማለት ነው። ምን ማለት ነው? ኸናስ ማለት የአደም ልጅ ቀልብ ላይ ይቀመጥና ዚክር
በምታበዛ ጊዜ ዒባዳ ላይ በምትገኝ ጊዜ ቁል አዑዙ ቢረቢ ናስ፣ ቁል አዑዙ ቢረቢ ልፈለቅ፣ አየተል ኩርሲ፣ ቁል ሁወላሁ አሐድ፣ ሱረቱል ፋቲሃ፣ ሱረቱል በቀራ ወአሊ ዒምራን እነሱን የምትቀራ ስትሆን ስትገባም ቢስሚላህ ካልክ፣ ስትበላም ቢስሚላህ፣ ስትጠጣም ቢስሚላህ ካልክ በቃኝ ከበላህ በቃ አማራጭ የለውም። ያን ጊዜ ይከሳል፣ ይሟሽሻል ብለዋል። ኸናስ ማለት እሱ ነው። አንተ ደግሞ ሰካራም ከሆንክ ዲንም ማትወድ ከሆነ ከአላህ ጋር ማትጠጋ ከሆነ ዳዕዋው ጋር መስጊዱ ጋር ቂራአቱ ጋር ዒልሙ ጋር ማትተዋወስ ከሆነ ጭልጥ ብለህ ሌላ ዓለም ውስጥ ከገባህ 6 ወሩን ቻይና ቀሪውን 6 ወር መርካቶ ግንኙነትህ ጉምሩክና ገቢዎች ጋር ዓሊምም ጋር ሙተዓሊምም ጋር መስጊድም ጋር ሶላትም ጋር ቂራአትም ጋር ቁርአንም ጋር ኮምፕሊትሊ ካቆምክ ያን ጊዜ እሱ ያብጣል። ሶላት እንዴት ብለህ ትሰግዳለህ? እንዴት ብለህ ትሰግዳለህ? ፈጅር ሀብታም ሆኖ ፈጅር የሚመጣ አይታችሁ ታውቃላችሁ? 1000 ሀብታም አዲስ አበባ ላይ ቢኖር 100 ሀብታሞች መስጊድ አታገኛቸው። ጥቂት ናት። 1% ወይ 10% ነው የሚሰግደው። 90% ሱብሒ አይሰግድም። 90% ዒሻ መስጊድ አታገኘው። ቁጭ ብሎ እንደዚህ ሐዲስ እግሩን እጥፍ አድርጎ ሊሰማ ከኋላ በሩ ተከፍቶ እየበረደው ሊሶብር አራ አያረገው። ቅዱስነቱ እንዴት ይሆን? አያረገው። ለምን? ሊአነ ሸይጣን ሚን ሸሪል ወስዋሲ አልኸናስ ብሏል። በሱ ዒባዳና ዚክር ማነስ ሰበብ አብጦበታል። እሱ ሲያብጥ አለቀ ነገር ሁሉ ማለት ነው። ይሄ አካል እንዴት ነው የሚወሰውሰው ሲባል ልቦና ውስጥ ገብቶ ልብህን መነካካት ነው። አለዚ ይወስዊሱ ፊ ሱዱሪ ናስ፣ ሰው ልብ ውስጥ ገብቶ ነው የሚወሰውሰው። ወሱሶ ዜና ያሰራል፣ ወሱሶ ያሰርቃል፣ ወሱሶ ያጋድላል፣ ወሱሶ ሽርክ ያሰራል። በተለይ በመናም የሚመጣው እኮ አጃኢብ እኮ ነው። በመናም አጃኢብ እኮ ነው። በመናም ቀጥ ብሎ ምናምን ነገር ይመጣሉ። እንደዚህ ታይተን እንደዚህ ታይቶን ምናምን ሚነል ጅነቲ ከጅን ጎሳዎች ይህንን ውስወሳ ስራ የሚሰሩ አሉ። ዋነኞቹ እነሱ ናቸው በኢብሊስ አመራር። ወናሲ የሰውም ጎሳ አለበት አላህ፣ የሰው ጎሳም አለበት። ስለዚህ እነዚህን 2 ሱራዎች ሰው አጥብቆ መያዝ ይኖርበታል። የጅን ጥላት አለን፣ የሰውም ጥላት አለን። ሸይጣን አልኢንስም አለ፣ ሸይጣን አልጅንም አለ። ቃለ አላሁ ተዓላ ወከዛሊከ ጀዐልና ሊኩሊ ነቢይን ዐዱወን ሸያጢን አልኢንሲ ወልጅኒ ዩሒ ባዕዱሁም ኢላ ባዕድን ዙኽሩፈል ቀውሊ ጉሩራ። ልክ እንደዚሁ ለሁሉም ነቢይ የሰውና የጅን ሰይጣኖችን ጠላት አድርገን መድበንባቸዋል። ከፊሉ የሰው አካል ለከፊሉ ለጅኑ አካል ዩሒ ወሕይ ይሰጣጣሉ፣ የሆነ ራእይ ይሰጣጣሉ። እንዲህ አርጉ እንዲህ አታርጉ ይባባላሉ። እና በጣም ጥንቃቄ የሚያስፈልገው ነገር ነው ይሄ አላህ የሚያስቀመጠው ነገር ስለሆነ። ባለፈው እንደነገርኳችሁ ሩቅያ ያው በሸሪዓችን የተፈቀደ ነው። ይህ አያት የወረደው ለሩቅያ ነው። እንደ ነቢያችን አለይሂ ሰላቱ ወሰላም ሩቅያ ተጠቅመውበታል። ላኪን በሩቅያ ስም የሚሰለፉ አንዳንድ ሰዎች የማይታመኑ ሊሆኑ ስለሚችሉ ጥንቃቄ ማድረግ ይጠበቅብናል ለማለት ፈልጌ ነው። ሪያድ ከተማ ላይ አንድ ሼኽ አንድ ወሬ አውርተው አነበብኩላቸው። ምንድነው የሆነው? ሪያድ ላይ እንግዲህ ትዳር ያጡ ሴቶች አሉ። በተለይ አረቡ ዓለም ላይ ጋብቻ ዘግይተው ነው። በቃ በ16 ዓመት በ17 ዓመት ማግባት የለም። ወንዱም አያገባም። መህራቸውም 200-300 ሺህ ሪያል ነው የሚከፈለው። እና ሲጨንቃቸው ልጅ መውለጃቸው 40 ዓመት ሲያልፋቸው ሳይኮሎጂካል ውስጣቸው ይጎዳና የሆነ ሐላ ነፍስያ ይመጣባቸዋል፣ እንደ ማበድ ብለው ምናምን። እና ሩቅያ ተብሎ ይነገራል አሉ። እና እንደው ሪያድ ከተማ ላይ ሩቅያ የሚሰሩትን ሰዎች ማናገር ፈለኩ አሉ። ልምከራቸው ብዬ
አላህን ፍሩ ልበላቸው ብዬ ቁርስ እኔ ጋ ናቸው ብዬ 36 አካባቢ የሚሆኑ ናቸው ጠራኋቸው። ሁላቸውም ታዋቂ ሰው ስለሆንኩኝ እሺ ብለው መጥተዋል። ከፈጅር በኋላ ስመጣ ግን ቤቴ ላይ ቁል አዑዙ ቢረቢን ናስና ቁል አዑዙ ቢረቢል ፈለቅ ዙሪያውን ቀራሁኝ። እየሄድኩ ቀራሁኝ ሱረቱል በቀራን እየሄድኩኝ ዙሪያውን ቤቴ። ከዛ የት ነው ያለኸው አሉ። እዚህ ነው ያለሁት። ደግሞ የሪያድ አገር ቤት አያሳስትም እንደዚህ እንደኛ አገር አለ። ሰፈር የት ነው እገሌ፣ መውጫው የት ነው፣ መንገዱ ሃይዌይ ነው። ሃይዌይ መውጫው ስንት ነው? የመውጫ ቁጥር ትናገራለህ። የመውጫው ቁጥር ወጥተህ መጀመሪያው መውጫ ለምሳሌ ቁጥር 49 መውጫ ቢሉ 49 መውጫ ወጥተህ ወደ ቀኝ ስታጠፍ 3ኛው በር 4ኛው ግቢ አለቀ። ምንም የሚያሳስት ነገር የለውም። ከ36ቶቹ 9 ብቻ ነው የመጣው። ሌላው ከፈጅር ጀምሮ ቤቱ ጠፍቶት ሎኬሽን ልክ ያለው እኮ ሎኬሽን ልኬ ቢፈልጉ አጡት። ቤቱን አጡት። ምን ሆነ ይመስላችኋል? ቤቱን ያጡት ሳሒር ናቸው ለካ። ይህን የሚሰሩት ሳሒር ናቸው። ወላ ዩፍሊሑ ሳሒሩ ሐይቱ አታ። ሳሒር ደግሞ ፈላሕ የለው አላህ ስብሓነሁ ወተዓላ ይይዝባቸዋልና ሳታስቡት ሩቅያ ቤት ብላችሁ ሳሒር ቤት እንዳትሄዱም ጥንቃቄ ይደረግ ለማለት ፈልጌ ነው። نسأل الله جل جلاله أن يوفقنا لما يحبه ويرضاه وأن يرزقنا الإخلاص في القول والعمل وأن يجعلنا هداة مهديين غير ضالين ولا مضلين وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم أجمعين والله أعلم. ሰብስክራይብ በማድረግ ቤተሰብ ይሁኑ።